ወይዘሮ ባዩሽ እንግዲህ አቶ በቃሉ ከእስር ቤት ሊያስወጣት፣ አቶ በቃሉ ደግሞ ባለ ድርጅት ነው። ለዚህም እንግዲህ የአቶ መስፍን ድርጅት ስለበለጠው ወይዘሮ ሜላት የነ መስፍንን ድርጅት እንዲከስርና በቻለችው መጠን ውድቀት እንዲገጥመው እንድታደርግለት ይዋላሉ። አቶ በቃሉም እንዳለችው ወደ ፖሊስ ጣቢያ ይሄድና ፖሊሶቹን አስወጧት በዋስ እንድትወጣ ይጠይቃል። ጠበቃ ሆኖ ይሰራል። ይሁንና ፖሊሶቹ አይሆንም ይላሉ። በቃ አይሆንም። አቶ በቃሉም ወደ ወይዘሮ ባዩሽ ጋር ሄድና አይ እንዴት ነው ምን አሉ ፈቀዱልህ ወይ? አይ አልፈቀዱልኝም። እንዴ ለምንድን ነው ያልፈቀዱልህ? እኔ ምንም አላደረኩ። እንዴ ምን እያልሽ ነው? ወንጀል እኮ ነው የሰራሽው። እዚህ ልትዝናኒ መጥተሽ ወይንም ደግሞ ሌላ ነገር ልታረጊ እኮ አይደለም። ወንጀል ትሰሪ እኮ ነው። ሽጉጥ እኮ የዚህ ሰው ልገል ስትኔ ተያሹ ይላል አቶ በቃሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ እንደተለመደው ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። ወይዘሮ ባዩሽ እንግዲህ እንኳን የሰረቀች እንኳን ወንጀል የሰራች ሲሰሩም ያየች አትመስልም። በቃ ፍጥጥ ያለች ግጥጥ ያለች ግንባር ስጋ በሏት። ወድጃታለሁ። ቢልፈሰፈሱ ምንም የሚመጣ ነገር የለም። የሆነ ነገር ተተፈጠረ በኋላ ጠበቅ ጠንከር እንደ ወይዘሮ ባዩሽ ወድጃታለሁ። በቃ ከወይዘሮ ሜላት ትልቅ ወይዘሮ ባዩሽ ጀግና ናት። አጥፍታ የጥፋተኝነት ስሜት የማይሰማት የማትቅለሰለስ፣ ምክንያቱም ብትቅለሰለስ ይብስ ውድቀቷ ይቀርባል እንጂ ምንም ነገር አትሆንም። ስለዚህ ከዚህ በፊት እንደምናውቀውም ለአቶ መስፍን በሰራው ስራ ምንም አልጸጸትም፣ ምንም አይመስለኝም፣ እንኳንም አደረኩት ነው ያለችው ወይዘሮ ባዩሽ። አሁን ላይ ባዩሽዬን ወድጃታለሁ። ዛሬም እንግዲህ ወይዘሮ ባዩሽ አይኖቿ ሳይሰበሩ አንገቶቿም ሳያቀረቅሩ ቀጥ ብላ ገጭ ብላ ላቶ በቃሉ ትለዋለች። ትለዋለች? እንዴት ነው ያልፈቀዱልኝ? እኔ እኮ ምንም ወንጀል አልሰራሁ ትላለች። እንዴ ባዩሽ ምንድን ነው? እኔ ተዋሽኛለሽ እንዴ? ይኸውልህማ ሜሮን ገንዘብ አንጪ አለችኝ እና 50 ሺህ ብር አምጪ አለችኝ። 50 ሺህ ብር ለእሷ ቆጥሬ አልሰጥም፣ በማስፈራራት የምፈልገውን ነገር አገኛለሁ በማለት ሽጉጥ አወጣሁና ደቀንኩባት። ከዛ በኋላ ነው ፖሊሶቹ መጡ። ግን በአይናቸው ካዩት በስተቀር መረጃ የሚባል ነገር የላቸውም። እኔ ወንጀል አልሰራሁም። አዎ ወንጀል አልሰራሁም። እኔን ትክጅኛለሽ እንዲ ወይዘሮ ባዩሽ? አቶ በቃሉ እንዴ ያምሻል እንዴ? ጤነኛ ነኝ እኔ፣ በጣም ጤነኛ ነኝ። ስለዚህ በዛም በለህ በዚህም እንድወጣ ማድረግ አለብህ። እኔ ወንጀል አልሰራሁም፣ በአይናቸው ካዩት በስተቀረ ምንም መረጃ የላቸውም ትላለች ወይዘሮ ባዩሽ። በነገራችን ላይ አንድ የረሳችሁ በጆሮ ከሰሙት በአይናዩት ይበልጣል አለ ያለ ያገሬሽ ሰው። ባዩሽ ጋር ግን ይሄ እያንዳንዱ ነገር ወንጀል አይደለም እና ባዩሽዬ አይኗ አይሰበር፣ አንገቷ አይቅለሰለስ፣ ፊቷ አይገረጣ፣ አይጠቁር፣ እንደውም የግንባር ስጋ ሆና ገጭ ብላ ነው እየተከራከረችው ያለችው። እንደውም አቶ በቃሉም እየተቅለሰለሰ ነው። ወይዘሮ ሜላትም እየተቅለሰለሰች ነው። በዙሪያዋ ያሉት ሁሉ እየተቅለሰለሱ ነው። ወይዘሮ ባዩሽ ግን የለም። ባዩሽዬ ጋ መቅለስለስም ሆነ መለደምም ሆነ መጸጸት ማፈርም ሆነ የሌለ ነገር ነው። አዎ ፊት ለፊት ብቻ ወይዘሮ ባዩሽዬ ፊት ለፊት እንደው ቢሆን የወይዘሮ ሜላት ባል አቶ መስፍን ለባዩሽዬ ቢሆን ደስ ይል ነበር። አዎ እንደውም በተቃራኑ ነገሩ ባዩሽ ተሰራቂ፣ ሜላት ሰራቂ። በቃ ፖሊስ ጣቢያ ራሱ ፖሊሶቹን እያንቀጠቀጣቻቸው ነው። ወይዘሮ ባዩሽ ወንጀል አልሰራሁም ባይነች። አዎ እና አቶ በቃሉ ይከራከራታል። አረ አሻፈረኝ ወይዘሮ ባዩሽ፣ እኔ ምንም አላጠፋሁ፣ እኔ ባዩሽ ምንም አላጠፋሁ። ብቻ እንደምንም ብለህ አስወጣኝ። አንተን ጠንቅቄ ነው ማቅህ፣ ጠንቅቄ ነው ማቅህ። ጥርሷን ነክሳ ነው የምትናገረው ባዩሽዬ። አንተን ጠንቅቄ ነው ማቅህ። እንዴ ብታቂኝ ሳዳ አቶ በቃ ብታስብበት ምንም ነገር እንደማይከብድህ አውቃለሁ። አንተ ብታስብበት ምንም ነገር እንደማይከብድህ አውቃለሁ አቶ በቃሉዬ። እኔ የቻልኩትን እየሞከርኩ ነው ይላል አቶ በቃሉ። እኔ የቻልኩትን እየሞከርኩ ነው። እርግጠኛ ነኝ ምንም አልሞከርክም ወይዘሮ ባዩሽዬ፣ ምንም አልሞከርክም።
አልሞከርክም ባክህ እያልሽ ነው ባዩሽ? ከዚህ መውጣት አለባት የለባትም የሚለውን ገና አልወሰንክም። መቼ ወሰንክና ጠንቋይም ያደርጋታል? አዎ ወይዘሮ ባዩሽዬ ወደ ጥንቁልና የሚወስዳታል። እዚህ ጋ ገና ትወጣ አትወጣ የሚለውን ራሱ አልወሰንክም። አዎ አልወሰንክም። ትወስንማ ኖሮ እጅህ ምን ያህል ረዥም እንደሆነ እኮ ጠንቅቄ ያውቃለሁ። ብትወስንማ ኖሮ እጅህ ምን ያህል ረዥም እንደሆነ ጠንቅቄ ያውቅ ነበር። እኔ የቻልኩትን እየሞከርኩ ነው። አንቺ እስቲ ተረጋጊ። ኧረ እባክሽ ተረጋጊ። በቃሉ ከዚህ በኋላ እዚህ 4 ማዕዘን ግድግዳ ውስጥ ባላሳልፍ ደስ ይለኛል። እዚህ ግድግዳ ውስጥ ባላሳልፍ ደስ ይለኛል። ታስተካክለዋለህ ብዬ ተስፋ አደርጋለሁ። አቶ በቃሉም እሺ እሞክራለሁ ይላል አቶ በቃሉዬ። ሀንቾዬ እንግዲህ እቤቷ ሶፋ ላይ አረፍ ብላ ነበር። ወይዘሮ መላንት መጣች። ሀንዬ እንዴት ውለሻል አለችና እንደ ገመጥ አረገቻት። እማዬ የት ውለሽ ነው? ምን እባክሽ የሱቁን ነገር አስተካክላለሁ ብዬ ወደዚህ ስል ድክም ብሎኛል። ሱቁ ምን ሆነ እማዬ? በእኔ ስም ንግዱ ፍቃድ እንደወጣ ነግሬሽ አይደል? ንግድ ፍቃዱ ስለተቀደደ በድጋሚ ለማውጣት ስሯሯጥ ነበር ትላለች ወይዘሮ ሜላንቴ። እንግዲህ እማዬ ደግሞሻን መሰለ ግቢና ሻውር ውሰጂ ትላታለች። ታይሻል አይቀርም። ግን እኔ የምልሽ ሀንቾዬ ልጄ ወይ እማዬ ያንን ልጅ ታገኘዋለሽ? ማንን? ደም የሰጠኝን አሲርን ለምን ፈለግሽው? አባቴ ስለሱ ነግሮኝ ነበረ። ምን ብሎ? ስራ ብንፈልግለት ብሎ ነበር። እናማ ንግዱ ሱቁ እየተስተካከለ ስለሆነ ሌላ ሰው ሱቃችሁን አንጥተን የምናስገባበት እሱ መጥቶ ቢሰራ ብዬ አስቤ ነበር። ምን ትያለሽ ልጅ? ትላለች ወይዘሮ ሜላንትዬ። እማዬ ደስ ይለኛል። ጥሩ በቃ እንደዛ ከሆነ ደውይለትና የምንገናኝበትን ቦታ አመቻች ትላለች ወይዘሮ ሜላንትዬ። እንግዲህ ካኖችዬ ደውይ ትላታለች ወይዘሮ ሜላንትዬ። ወደ አሲር ጋር ቢደውልለት ግን የሚያሳዝነው ነገር አሲር ሊያነሳ አልቻለም። ምክንያቱም አሲር ከዚህ በፊት ካኖችዬ ከአዝራ ጋር ሲያት ልቡ ተሰብሯል። አሲር ወደ ትምህርት ቤት እየሸኛት ነበር። እናማ አዝራ ይመጣል። አዝራ ሲመጣ ሀንቾዬን አሲር በጣም ይወዳታል፣ ግን አልተናገረም። አንደኛ ነገር የኢኮኖሚ ጉዳይ አይመጣጠኑም። ስለዛ እነዛ ሁሉ ተደማምረው አሲር ለመናገር አልቻለም። አታ ሀንቾዬ ትወደኛለህ ብላ ብትጠይቀው እንኳን ፈጽሞ ከአንደበቱ ሊያወጣ አልቻለም። ግን ይሁንና አሲር ሀንቾዬን በጣም ይወዳታል። እና ዛሬ ላይ እንግዲህ አንድ ቀን ወደ ትምህርት ቤት ልሸኝሽ ሲላት አዎ ትለዋለች። እየሸኛት ባለበት ሰዓት አዝራ ይመጣል። አዝራ ከመንጣቱ በላይም ደግሞ ወደ ትካሿ ላይ ቸብ ያደርጋታል። በቃ አሲር አንተ ተመለስ ትለዋለች። የዛ ጊዜ እንግዲህ አሲርዬ ልቡ ተሰብሯል። ልቡን ወቅተዋለች። በጩቤ ነው ልቡን ወጋችሁ። በዛን ሰዓት አሲር አዘነ፣ ልቡ ተሰበረ። የሚያሳዝነው ነገር አዝራ ደግሞ በመጨረሻ ሀንቾዬን ጥሏት ሄደ። አሁን ላይ አሲር እንደነበረ መስሎታል። አዝራ ያፈቀራት መስሎታል። አብረው ሆኖ መስሎታል። ዛሬ ላይ አሲር የተተከለበት ጩቤ ልቡ ላይ እየወጋው ነው። እናማ ሀንቾዬ ተክላበታለች እንጂ እሷ ግን አላወቀችውም። ከዛ ወይዘሮ ሜላንት ለአሲርዬ ስራ ልሰጠው በይደውለትና እስቲ ስትላት አሲር ቢደውልለትም እንደ ትናንትናው ሀንቾዬ ምን ሆንሽ ምን አገኘብኝ ብሎ በመንሰፍሰፍ ሊያነሰው አልቻለም። ምክንያቱም የተተከለበት ጩቤ ልቡ ላይ ያለና በቃ እማዬ አልሰራልኝም ትላታለች። ችግር የለውም ስታገኙ አናግሪውና የምንገናኝበትን ቦታ አመቻች ትላለች ወይዘሮ ሜላንትዬ። እንግዲህ ወይዘሮ ሜላንት ከሜሮንዬ ጋር እስር ቤት ይጣላሉ። እኔ ገንዘብ አምጪ አልኩሽ እንጂ መቼ ችግር ፍጠሪ አልኩሽ ትላታለች። ታይ ሜሮን ታይ ሜሮን ታይ አንቄ እንዳልገልሽ ትላለች ጀግኒት ወይዘሮ ባዩሽ። የማታደርገውን ነገር ዝም ብለሽ አትፎክሪ ሜሮንዬ፣ የማታደርገውን ነገርማ ዝም ብለሽ አትፎክሪ ትላለች። ያለሁበት ቦታ ነው እንጂ እጅን አሳስሮ ያስቀመጠኝ እንዴት እንደማረግሽ አሳይሽ ነበር
ትላለች ወይዘሮ ባዩሽዬ። እንዴት እንደማደርግሽ አሳይሽ ነበር። ይሎጣ ብቻ አሳይሻለሁ፣ አንቅሻለሁ፣ እገልሻለሁ። አንቺን ብቻ ሳይሆን ያችንም ብጣሻ ምርግብን እገላታለሁ። አረ ሜላንተንም እገላታለሁ ነው እንጂ ማንም አይቀረኝም። ብቻ ልውጣ ትላለች ወይዘሮ ባዩሽ። አሁን እኮ እድሜ ልኬን መበስበሴ ነው ስትይ ነበረ። መጀመሪያ ውጪ፣ ከዛ በኋላ ደግሞ ሟቹና ገዳው ደግሞ አብረን የምናይ ይሆናል። አሁን እስቲ መጀመሪያ ከዚህ ውጭ። አንቺ ግሩንትሽን ነው በኩል ነው የምወጣው። ይሄው ተዘግቶብኛል። ይሄው ከዛ ታሰብኩት ነገር ሁሉ ጨልሟል። ይሄው 3 ቤት አለ፣ አንዱ ቤት ተሸጦ ይደርሰኛል ብዬ ነበር፣ ግን አንድም ነገር የለም። ይሄው በመጨረሻ 4 ማዕዘን ውስጥ ተዘግቶብኛል። በይ በኩል ነው እውነትሽን ነው። በይ በኩል ነው የምወጣው እውነትሽን ነው። ወይዘሮ ባዩሽ የኔ ቆንጆ የኔ ጀግና፣ በይ በኩል ነው የምወጣው። ታምኛለሽ ሜሮንዬ? ከዚህ በኋላ ባንቺ ምክንያት እያልሽ ኃጢአተኛ እንድታረግኝ አልፈልግም። ኃጢአትሽንና ሴራሽን ክፋትሽን የራስሽ ነው። የሰው ፈላጊ ራሱን ያጣል፣ አሳ ጉድጓድ ዘንዶ ያወጣል እንደተባለው የሰው ትፈልጊ መጨረሻሽ ስለሆነው ውድቀትሽ። ስለዚህ በራስሽ ስራ ራስሽ ተወቀሽበት እንጂ ራስሽን ውቀሽ እንጂ እኔን ኃጢአተኛ እንድታረግኝ አልፈልግም። አንቺ ምክንያት አይደል እንደዚህ የሆንኩት እንዴ? እንደ ልድጋምልሽ ደግሞ ድጋሜ እኔ ገንዘብ አንጫልኩሽ እንጂ መሳሪያ መቼ አንጫልኩሽ? አንቺ ግን በገንዘብ መያዣው ገንዘብ ቆጥረሽ በምትሰጭብኝ እጅሽ ሽጉጥሽን ይዘሽ መጣሽ። ከዛማ ይኸው በመጨረሻ እዚህ ላይ ጣለሽ። ብሩን ሰጠሽ ቢሆን እዛ አትወርቅም ነበር። ነባዩሽ ወይኔ ባዩሽ፣ የማንም ሴተኛ አዳሪ መጫወቻ አልሆን። ወይኔ ባዩሽ፣ ቸስ ከመስረቅ ገላ መሸጥ አይሻልም ብለሽ ነው ባዩሽዬ? ትላለሽ ሜሮንዬ። መቼም ተመስረቅ ገላ መሸጥ አይሻልም። ገላ መሸጥ ይሻላል። ምንም ሆነ ምንም ገላ መሸጥ ይሻለኝ ብዬሻለሁ። ተኝ፣ አትቆስቁሽኝ፣ አትነካኪኝ። እንኳን ነካክተሽኝ እንደው ምን የተቃጥያለሁ፣ ከሁለት የወደቀ ዛፎኛለሁ። ባክሽ አትነካኪኝ፣ ተኝ ብዬሻለሁ፣ ተኝ ትላለች ወይዘሮ ባዩሽ። እንግዲህ እንደዚህ በፊት ወይዘሮ ሜላንት እየጋገንፎ ቀርቷል፣ ቡናው ቀርቷል። ምኑ ያልቀረ ነገር አለ? ምን ያልቀረ ነገር አለ? ብዙ ተመኝታ ብዙ ነገር ሆነ፣ ሁሉ ነገር ቀርቷል። ስለዚህ ተይኝ፣ አትነካኪኛል፣ ያቆስቁሽኛለች፣ አታንድጅኛለች፣ ጭራሩ አትጨምርብኝ፣ ጋዛ አታርከፍክፊብኝ፣ ተይኝ አልኩሽ፣ ተይኝ ትላለች። እሺ በቃ እተውሻለሁ። ግን አትድረሽብኝ፣ አርፈሽ ተቀማጭ። እንግዲህ ይሄን ትልና ሜሮን እየተዝቃለች። ወይዘሮ ባዩሽ ምንድን ነው የሚያስቀሽ እንዴ? ምንም እንደዚህ መሆንሽ ለአንቺ የማይጠቅምሽ። ስለዚህ ተረጋጊ። በቃ ያንቺ ያልሆነ ነገር ነበር ስትመኘው የነበረው። የህልም እንጀራ ነበር። አዎ የሰው ገንዘብ ነበር ስትመኝ የቆየሽው። ግን የሰው ነው፣ አልተሳካልሽም። በቻልሽው መጠን ሰርተሽ ራስሽን ለማግኘት ሞክሪ ትላታለች። ወይኔ ባዩሽ ጊዜ ጥሎኝ አይደል? ተዘባበችብኝ። አዎ ግን አስርዬ ወደ አባባ ነዋላይ ቤት ሄዶ አብረው ያድራሉ። እና አስርዬ እንደተለመደው እንደስተዛሬው ለሽ ብሎ ማደር ርቆታል። አዎ ያፈቀረ ሰው እንደዚህ ነው። ባለፈው ተምችዬ አፍቅሬያለሁ ብሎ ነበር፣ ግን ተምችዬ እንቅልፍ ወስዶታል። የእውነትና ኦሪጂናሉ እንቅልፍ አሲርን የያዘው። አባባ ቀና ይላሉ። አሲርዬ ቁጭ ብሏል። እንዴ በደረቀ ሌሊት ቁጭ አልከው ምንድን ነው ልጄ? ጨነቀኝ ፋዘርዬ፣ ጨነቀኝ አለ አሲር። የኔ ምስኪን ጨነቀኝ ፋዘርዬ። ምን ሆኖ ይሆን ብዬ በጣም ጨነቀኝ። በቃ ጨነቀኝ። ምን ይሆናል ብለህ ነው ልጄ? አይ ፋዘር ተምቹን አውቀዋለሁ። የሆነ ነገር ሆኖት አልሆነ በፍጹም ስልኩን አይዘጋም። ጨነቀኝ ልጅ፣ እግዚአብሔር ያውቃል። አትጨነቀኝ ልጅ። ፋዘርዬ ተምቹ ማለት እኮ ጓደኛዬ፣ ወንድሜ፣ ሚስጥረኛ ማለት እኮ ነው። ፈየው ይላል አሲር። የኔ ምስኪን እንዴት ነው የማልጨነቀው? ፈየው እንዴት ነው የማልጨነቀው ይላል አሲር። እና አሁን ተጨንቀህ ምን ታመጣለህ? ምን ትጨምራለህ? ምን ትጠቅመዋለህ? ምንስ ትቀንሳለህ?
ምንም እኮ የለም እንዴ። ተምቹ ካልከፋው በጣም ካልከፋው ስልኩን አይዘጋም። እንግዲህ አሲር በጣም ይጸጸታን። ተምቹን እዚህ ሁሉ መከራ እዚህ ሁሉ ውስጥ ያስገባሁት እኔ ነኝ፣ ልጅቷን አተራቃት፣ ቅረባት በማለት አላሰበውና አልጠበቀው ጉድ ውስጥ አስገባሁት ይላል። እንዴ አንተ ነብይ አይደለህ? እነዚህ መሆኑን መች ታውቅና ምን እንደዚህ ይፈጠራል ብለህ መቻወቅ ይላሉ አባባም። አይ አስፋያው እንደው ቢሆንም እኔ ነኝ ወንድሜን ብዙ ነገር አብረን ክፉን ደጉን አሳልፈን ዛሬ ላይ ግን አሳልፍ የሰጠሁት እሱ ዛሬ ምን ውስጥ እንደገባ አላቅም። እና እኔ አሁን እንዴት አድርጌ ልተኛ? እንዴትስ አድርጌ እንቅልፍ ውሰደኝ? ወይኔ ወንድሜን ይላል አሲር። አሲርዬ ወይኔ ጆሮ አይኔ ጆሮ እያለ በጣም ተጸጽቷል። ምንም ይሁን ምንም ፋዘርዬ ለዚህ ነገር ተጠያቂው እኔ ነኝ ይላል አሲር። በቃ ለሆነው ነገር ሁሉ ተጠያቂው እኔ ነኝ። ዝም ደግሞ ራስን አትውቀስ፣ ፈጣሪ እሱን ይጠብቀው። ፋዘርዬ ለእኔ ብዙ ነገር አድርጎልኛል፣ ተምቹ ብዙ ነገር አድርጎልኛል ይላል አሲርዬን ምስኪን። ደግሞ አንድም ቀን አመስግኘው አላቅም። ላረግልኝ ነገር ሁሉ አመስግኘው ምስጋና እንኳን ሰጥቼው አላቅም በማለት አሲር በጣም ይጸጸታል። የሚያሳዝነው ነገር አሲርም እንግዲህ ለሀንቾ ብሎ ነው። ግን መጨረሻው ላይ ሀንቾዬ እዛው ቤት ውስጥ ስገባ አሲርንም ሆነ ተምቹን እንደዚሁም አባቷንም ትታለች። እዛ አልጋ ላይ እዛ ቤት ውስጥ ከቤተሰቦቿ ስትቀላቀል ሁሉንም ነገር ጥለዋለች፣ ረስተዋለች። እና አሲርም ጆሮም ሆነ ተምቹ ሁሉም ቀሪ ሆነዋል። እንደውም አሁን በአሁኑ ሰዓት እንግዲህ ከአባባ ጋር ያሉት አሲር ነው። ምስኪን አሲርያ ነው። ሀንቾ የዛ ማራ አልጋ ላይ ለሽ ብላለች ከእህቷ ጋር። እንደውም ፍቅር ይዟታል። ያፈቀራት ደግሞ አዝራትቷ ሄዷል። የሚያሳዝነው ነገር ትናንትና ተቆኖ ያሉትን ትናንትና ለሷ ብለው ዋጋ የከፈሉትን ዛሬ ላይ ረስታቸዋለች። በመጨረሻም አሲር ስልኩ ቢደወልለትም ሀንቾ ብትሞክርለትም ስልኩ አይሰራም። በመጨረሻው ሰዓት አሲርን ታገኘዋለች። አንዴ አሲር ትትለው ወይ ሀንቾ እንድንስ ደህና ነኝ። መሆኑ ነው ግን ስልክህን ስደውልህ እማታነሳው? ተይ በቃ። እንዴ አሲር ተቀይመኝ ነው እንዴ? ለምን እቀይምሻለሁ? አሲር በተምቹ ተቀይመኝ ነው እንዴ? አንቺና ተምቹ ምን አገናኛችሁ? እኔ ደግሞ በተምቹ ምን እቀይምሻለሁ? ናዳ በተምቹ ታልተቀየምኩ በራስሽ ነው የተቀየምኩሽ ነው ምታይ። ሀንቾ ባክሽ በኪድዬ ተይኝ ይላል። አይ ምንድነው የሆንከውን ንገረኝና ቢያንስ መፍትሄ እንፈልግለት። ነገርኩሽ አትጠጊ፣ በቃ ተይኝ በኪድዬ ተይኝ ይላል አሲር። የፈለገው እሷ እንዴት ነው የምተወህ? አላናግርሽም ነው የምትለኝ? እያናገርኩህ ትተይ ልኬር ነው በማለት እጁን አፈፍ ታደርገዋለች። ይሁንና አሲርዬ ከዚህ በፊት ከአዝራ ጋር ሆና የተከለችበት ጩቤ ልቡ ላይ ያለ፣ እሷ ግን ረስተዋለች። በዛን ሰዓት አዝራ መጥቶ ትካሿን ቸባ አድርጎ ገደፍ ሲላት፣ አሲርዬ ደግሞ በውስጡ ፍቅሩን ይዞ ውስጡ ሰዓት እየነደደ ግን ያላወጣው ሲያይ ግራ ገብቶን ነበር፣ ተናዶም ነበር፣ ቆጭቶትም ነበር። ምክንያቱም አሲርንና በአሁኑ ሰዓት ሀንቾዬን የኢኮኖሚ የፋሚሊ ነገር አገናኘውም። ስለዛ አሲር ውስጡን ነበር እየበላው ያለው። በዛ ላይ ደግሞ ከሌላ ወንድ ጋር ሲያት ራሱ ፌንቶን የነቀለው ልቡ ላይ የተወጋው ጩቤ አለ። ከዛ በኋላ እያትዛለው ሲያት ባክሽ ልቀቂኝ፣ አንቺ እኮ ትናንትና አብረን ስተነበርነው ነገር ሁሉን ረስተሽ ብልጭልጭ እኮ ዛሬ አሸንፎሻል። ስለዚህ ተይኝ በማለት አሲርዬ እጁን ነጥቆ ይሄዳል። ሀንቾዬም እንደተለመደው መነፋረቅ ትጀምራለች። ግን ቀኝም ነፈሰ ግራ ጥባቱ የአሲር ሳይሆን የሀንቾ ነኝ። ምክንያቱም አሲርም በድጋሚ አባባም ተምቹም እንዲሁም ደግሞ ከአሜሪካ ድረስ መጥቶ ዋጋ የከፈለው ዘሪሁንም ሁሉንም ትታቸዋለች። ዛሬ ሀንቾዬ ሌላ ዓለም ውስጥ ነች። በቃ አይታ የማታውቀው ሁሉ ነገር ተቀይሯል። ታታስበው ግን ሌላ ሰው መስዋዕት ከፍሎበታል። ይህን ቤት ይህንን እዚህ እንድደርስ ብዙዎች ሁሉም ሶስቱም
እንደዚሁም ደግሞ የተምቹ አጎትም ዋጋ ከፍሎበታል። ስለዚህ ቆም ብላ ለማሰብም አልቻለችም። በቃ ኖርማል አድርገዋለች። እንግዲህ አቶ በቃሉ ወይዘሮ ሜላትን ወይዘሮ ባዩሽን ከእስር ቤት የማስወጣት ኃላፊነት ተጥሎበታል እና ፖሊሶቹ ጋር አቶ በቃሉ ይገባል። መግባት ይቻላል? አዎ ግባ። ሰላምታ ከተለዋወጡ በኋላ ሴቷ ፖሊስ ምን እንርዳህ አቶ በቃሉ ትለዋል። የጉዳይ ላናገራችሁ ነበር አቶ በቃሉ። ሴቷ ፖሊስ እሱ እኮ ከአሁን በፊት እንደማይሆን ተነጋግረናል ትለዋለች። አቶ በቃሉም ለምን ወንዱ ፖሊስ ከዚህ ተወጣች? ምናልባት መረጃም ልታሸሽብን ትችላለች፣ መረጃ ትታሸሽብናለች ይላል። በነገራችን ላይ ወይዘሮ ባዩሽ በፍጥነት በእርግቤ እንድትገደል ለአቶ በቃሉ ትእዛዝ ሰጥተዋለች። ምክንያቱም በእርግቤ የተያዘች ለፖሊሶቹ ያለውንም የሌለውንም ዘርግፋ ጉር ታደርገኛለች። ስለዚህ በቶሎ እርግብዬን በቶሎ ወደ ላይኛው ቤት ትሰደድ፣ በቶሎ እንድትጠፋ ወይንም በቶሎ እንድትወገድ ትእዛዝ ሰጥተዋለች። አቶ በቃሉም እሺ ብሏል። አቶ በቃሉ እንግዲህ ለሷ በዋስ እንድትለቀቅ ቢላቸውም አይ ከዚህ ስራዋን ስለሚያውቁ ከዚህ ከወጣች መረጃ ታሸሽብናለች፣ ስለዚህ አንሰጣትም ይላል። አቶ በቃሉም እንግዲህ የሌለውን መረጃ ቴት አንጥታ ነው የምታጠፋው፣ ቴት አንጥታ ነው የምታጠፋው። እንዴት ማለት ስላለ ፖሊሷ ባዩሽ የሰራችው ወንጀል ቢኖር ኖሮ እስካሁን እናንተ አታገኙትም ነበር። ፎቅናታችሁ ዘላችሁ አልነበረም? ሀዲያስታውን ለምን አላገኛችሁትም? ይላል። የባዩሽ ወንድም ይመስላል። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ።